የሰኞ ወዳጅ ነኝ። ፈገግታሽ በደንብ ሰዎች ላይ ይጋባል። ካሜራማኑም ስለይ ነበር ቅድ ብዙ ነገር ሲሰራጭ ፈጥና አይደለ እንደዚህ እንደ አበባ ይፈካ። እና ጤና አሜን እማዬ። መንገድ ላይ እየሄዳችሁ የማታውቁ ሰው አበባ ቢሰጣችሁ ምን ይሰማችኋል? እንዴት አደሩ ጋሼ? ሰላም አደሩ? መልካም ቀን ይሁንልዎት። በሰላም የሚውሉበት ቀን ይሁንልዎት። ሳምንቱም ሰላማዊ እንዲሆን እመኝልዎታለሁ። እኔ ስጦታ እየሰጠሁ ነው። ስጦታ ነው የኔ አባት። አዎ ፍሪ ስጦታ። እኔም አመሰግናለሁ የኔ አባት። አሜን አሜን። በሰላም ይዋሉ። እሺ ሰላም ተመልካቾቻችን እንዴት ከርማችኋል? እንዴት ሰንብታችኋል? የአዲስ እንግዳ ፕሮግራማችን ከሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ዛሬ በአዲስ እንግዳ ፕሮግራማችን ጠርሲዳ ከበደ ትባላለች። በየሳምንቱ ሰኞ ለ50 ሰዎች 50 አበባ ትሰጣለች። ከዛ ቀናችሁ ቆንጆ ይሁን አሪፍ ቀን አሳልፉ እያለች ነው አበባ የምትሰጠው። ከሷ ጋር ቆንጆ ቆይታ እናደርጋለን። ውሃዬን ሸጬ ኮዳ የገዛሁለት የሚል መጽሐፍ አላት። ከዛ ባሻገር ደግሞ ማህበራዊ ሚዲያ ላይ ሰፊ እንቅስቃሴ ታደርጋለች። በእናቶች በሴቶች ላይ ብዙ ሰዎች ያቋታል። የዛሬዋ የአዲስ እንግዳ ፕሮግራማችን እንግዳ ጠርሲዳ ከበደ ናት። ቆንጆ ቆይታ እንዲሆንላችሁ እንመኛለን። መልካም ጊዜ ይሁንላችሁ። መልካም ቀን ልመኝልሽ። አበባ ሰጥቼ አበባ ልስጥሽ። መልካም ቀን ልመኝልሽ። በሰላም የምትይበት ሳምንት ይሁንልሽ። እሺ እኔ ቆንጆ። እሺ እንዴት አደርክ ወንድም ጋሼ? ሰላም አደርክ? መልካም የሥራ ቀን ይሁንልህ። ስራ ላይ ነው ያለኸው አይደል? ሰላማዊ ሳምንት ይሁንልህ። መልካም የሥራ ቀን። እሺ በሰላም የምታሳልፍበት ይሁንልህ። እሺ እኔ ወንድም ሰላም ዋል። እሺ ሰላም ነው። ጀፍታሪ ዛም መልካም የሥራ ሳምንት ይሁንልህ። ዛሬ ለበጎ ስራ ነው። ዛሬ መልካም ምኞት ነው። መንጃ ፈቃድ አይደለም። መልካም የሥራ ቀን እንዲሆንልህ እየተመኘ ነው። በሰላም ዋል። እሺ መልካም ሰኞ ጀምሮ መልካም ሰኞ። መልካም የሥራ ሳምንት ይሁንልህ። ብሩህ ሰኞ ይሁንልህ። ስጦታ የሱ ነው። እሺ እኔ ጌታ ሰላም ዋል። እሺ መልካም ቀን፣ መልካም ሳምንት። በጣም ነው የማመሰግነው ጌትዬ። መልካም የሥራ ሳምንት ይሁንልህ። መልካም ቀን ልመኝለት። ቆንጆ ቀን እንዲሆንለት ልመኝለት። አበባ ሰጥቼ መልካም ቀን ልበል። ካልፈለገ አላስገባው ግን እኔ መልካም ቀን ልመኝለት ብዬ ነው። በሰላም የምትውልበት ቀን ይሁንልህ ወንድምዬ። እሺ ላንተም ይሄው አብረኸው ነው እንዴ? አብረኸው ናችሁ። መልካም ቀን ይሁንልሽ የኔ ጌታ። ሰላም ዋል። ሰላማዊ ሳምንት ይሁንልህ። እንዴት አደርሽ የኔ እናት? ሰላም አደርሽ? መልካም ቀን ልመኝልሽ አበባ ሰጥቼ። መልካም ሳምንት፣ ሰላማዊ ሳምንት ይሁንልሽ። በሰላም የምታሳልፊበት አዲስ ሳምንት ይሁንልሽ። አሜን ለሁላችን። አሜን የኔ እናት። ሰላም ዋይ። እሺ አሜን። እሺ የኔ እናት። እሺ እማዬ እንዴት አደርሽ የኔ እመቤት? ሰላም አደርሽ? መልካም ቀን ይሁንልሽ። ብሩህ ሰኞ ይሁንልሽ። ሰላማዊ ሳምንት ይሁንልሽ። በሰላም የምታሳልፊበት ይሁንልሽ። እሺ እንዴት አደርሽ? በአበባ ሰላም ልበል። እንዴት አደርሽ? መልካም ቀን ይሁንልሽ። ብሩህ ሰኞ ይሁንልሽ። በጣም ነው የማመሰግነው። ከአንቺ አበባ ለመቀበል ብዙ ጊዜ እመኝ ነበረ። የተለያዩ ማህበራዊ ሚዲያዎች ላይ አይ ነበርና መቼኖችን አበባ መቀበለው ይሄ አስብ ነበረ። ተሳክቶልኛል። በዛሬው ሰኞ አመሰግናለሁ። አብሽን ይዣለሁ። አንቺን ፍለጋ ነው የወጣሁት። ዛሬ ደግሞ እዚህ አካባቢ ትገኛለሽ ተባልኩኝ። ስመጣ ለብሶች አበባ እየሰጠሽ ነው ያገኘሁሽ። እንዴት ነበር ማለት ነው? ውይ በጣም ደስ ይል ነበረ። የዚህ አካባቢ ሰዎች ዛሬ እንደውም አያልኩ ነበር ከካሜራማኔ ጋርና አንድ ሰው ብቻ ነው አልቀበል ያለኝና በጣም ደስ ብሎኝ ነበር እያሳለፍኩ የነበረው። ይሄኛው ልምድ አሁን ከስንት ዓመት ሆኖ ማለት ነው? አመት አልሞላውም። በጣም በቅርብ ጠዋት የሚሰጠው ማለት ነው። ሰኞ ጠዋት። ግን እንዴት አሰብሽው ይሄን ነገር? አበባ መስጠቱን ነው? አበባ መስጠቱን ማለዳ ሰኞ መሆኑ። የሰኞ ወዳጅ ነኝ። እሺ ሰኞን እንደ አዲስ የምጀምርበት፣ እንደ አዲስ የምበረታበት፣ ያልጨረስኩትን ነገር ደግሞ እንደ አዲስ ለመጨረስ አቅም የማገኝበት፣ ስለዚህ ለኔ አዲስ ኢነርጂ የማገኝበት ቀን ነው ሰኞ ቀን። ከዛ ደግሞ ሰላምታ እወዳለሁ እኔ። ማያቀኝ ሰው መንገድ ላይ አይቶ ሰላም አለኝ ማለት በጣም ነው ደስተኛ የምሆነውና እነዚህ ሁለቱን ይዤ ወደ አደባባይ ወጣሁ።
በርግጥ ማህበራዊ ሚዲያ ላይ በተለይ ፌስቡክ ላይ በጣም ብዙ ሰው የሚያቀኝ ሰኞን እንደምወድ ነው። ሰኞን ግን በምን መረጥሻት? ሰኞ እንደነገርኩ ነው አዲስ ጅማሬ ኃይል ማገኝበት እንደ አዲስ መሞከር እንደገና መሞከር ባለፈው ሳምንት ያልተሳካትን ነገር አሁን እንደ አዲስ መሞከር አዲስ ኢነርጂ የመጀመሪያ የስራ ሳምንት የመጀመሪያው ቀን ነው። ስለዚህ ጥሩ በሆነ ስሜት መጀመር አለብን ብዬ ማመን ሰው ነኝ። ከልጅነትም ጀምሮ ብናስብ ተማሪ ያለን ኬጂ ላይ ማመን ሰኞ ቀን ንጹህ ሆነን ነው የምንሄደው። ጥሩ ኢነርጂ ይዘን ነው ትምህርት ቤት ስንሄድ። ስለዚህ ሰኞን ሁሌም እንደዛ ብናደርግ ሁላችንም ቆንጆ ነው ብዬ ስለማስብ። አዎ ግን ብዙ ጊዜ ሰዎች ሰኞ ላይ የተለየ አስተሳሰብ አላቸው። አሁን አንቺ ከምታስቢው በተቃራኒ ለምሳሌ ቅዳሜና እሁድ ያርፋሉ። ብዙ ጊዜ የመንግስት ስራም የግል ስራም ያላቸው ሰዎች ቅዳሜና እሁድ ያርፋሉ። ሰኞ ስራ የሚጀመርበት ቀን ነውና ከረፍት ከበቃ ከሆነ ከመዝናናት በኋላ የሚመጣ ሰኞ ነው እና ደብሮናል ምናምን ይላሉ ሰኞ አንዳንድ ሰዎች። ይሄኛውን አንቺ እንዴት ታያዋለሽ? ሰኞ እንግዲህ ቅዳሜና እሁድ አከባረፍ ከቤተሰብ ጋር ጊዜ ማሳለፍ በመዝናናት በኋላ ነው ሰኞ የምንጀምረው። ሰኞ ጀምረን ላልሰራንበት ገንዘብ ቅዳሜና እሁድ እንዴት ነው የምንዝናናበት? ስለዚህ ቅዳሜና እሁድ ከቤተሰብ ጋር እናሳልፍ የሚገባንን ጊዜ ልንዝናና የሚገባንን ሳንቲም ብንሰራበት ሰኞ የምንጀምርበት ቀን አይደለ? ደስተኛ ነው ይሆን መሄድ ያለብን ብዬ ነው የማምነው። ስለዚህ አንቺ ሰኞን በጣም የምትወጃት ነሽ። ምክንያቱም አዲስ መጀመርበት ቀን ነው። ስራም ደግሞ በምሰራ ሰዓት ሰርቼ ገንዘብ የማገኝበትን ቀን እንደ አዲስ መጀመርበት ቀን ሰኞ ነው። ቅዳሜና እሁድ ከቤተሰቤ ጋር አርፌ ጥሩ ጊዜ አሳልፌ እንደውም ምን እላለሁ መሰለህ እኔ ፌስቡክ ላይ በፊት ቅዳሜና እሁድን በአግባቡ ያላሳለፈ ሰው ነው ሰኞ የሚደበረው። በአግባቡ ብታርፍ እሁድን ከቤተሰብ ጋር ብታሳልፍ ራስህን ቆንጆ እረፍት ብትሰጠው ሰኞ እንደ አዲስ ለመጀመር ኃይል ይኖርሃል። እኔ እንደዛ ነው ማለት በግሌ። ይሄን ነው ለሰዎች ማጋባት የፈለኩት። ጧት ሰኞ ለስንት ሰው ስካሻዋ? 50 ሰው ለ50 ሰው ሁሌ 50 ፍሬ አበባ ይዤ ነው የምወጣው ከቤቴ። ተርፎ አያውቅም? አይተርፍም እንዴ? 50 ሰው ነው ማገኘው ብዬ ነው የምወጣው። 50 ሰው አግኝቼ ሰጥቼ እገባለሁ ወደ ቤት በየአካባቢው ማለት ነው። አንዳንድ ጊዜ አበባ ሲሰጣቸው አንቀበል የሚሉ ሰዎች የሉ? ጥቂት። ለምንድን ነው? ዛሬ አሁን ከአንድ ሰው ነው የገጠመኝ። መልካም ቀን ተመኝቼ ገና እንዴት አደርክ ስለው ሸሸኝ። መልካም ቀን ልመኝልህ ነው አበባ ሰጥቼ ስለው አልፈልግም፣ አያስፈልገኝም ሲመስለኝ ያው የምንረዳው ምንድነው ሿሿ ሰው ማግዘዝ የሆነ ነገር ሰጥቶ ሰውን ማደንዘዝ በጣም ተሰራጭቷል። ክፉ ነገር ሲሰራጭ ይፈጥናል አይደል? ስለዚህ በእነሱም አልፈርድም። ሌላው ደግሞ ክፍያ የሚጠይቁ መስላቸው ሰዎችም አሉ። አሁን ግን እየተለመድኩ ነው። በጣም ብዙ ሰው ደስ እያለው ነው። እያወቀሽም መጥቷል በደንብ። ግን ሰዎች ለምሳሌ አበባ ሰጠሻቸው ምን አይነት ሪአክሽን ይመልሱልሻል? እነሱ ልክ አንቺ ሰጠሽ የሚስሙኛሉ፣ ፈገግ ብላ አመሰግናለሁ፣ ተባረኪ የሚሉኝ ብዙ ምርቃት አለ ቪዲዮዎቼ ላይ ቢያዩ በጣም ደስ የሚሉ ምርቃቶች። እንደ አበባው ፍኪ፣ አንቺም ድመቂ፣ እናመሰግናለን ስላየሽኝ እና ሌላ ምን እላለሁ መሰላምሽ እኔ ሰው ይሄ እንደ ሰውን አይተህ አይኑን አይተኸው ወይም ደግሞ ሰው መሆኑን አስተውለህ ሰላም ስትለው እኔ በግሌ በጣም ነው ደስተኛ ሆነና ሰው እንደ ሰው መታየት አለበት። እንደ ሰው ሰላም መባል አለበት። መታየት፣ መታቀብ፣ ሰላምታ መስጠት፣ ስጦታ መስጠት በጣም ነው የሚያስደስተው ሰዎች። እሱ ጋር ሲደርስ ሰዎች ጋር ቆንጆ ስሜት አለውና አመሰግናለሁ፣ ለአንቺ መልካም ቀን ይሁንልሽ። ብዙ አሉ ቪዲዮዎቼ ላይ ብታያቸው። ማለዳችን እንግዲህ በጣም አሪፍ በአበባ ነው የጀመርነው። እዚህ ጋር ያንቺ መጽሐፍም ይዤዋለሁኝ አንብቤዋለሁኝ ውሃዬን ሸጬ ኮዳ የገዛሁለት ይላል። ስለዚህ መጽሐፍ ስለሌሎች ደግሞ ጉዳዮች አረፍ ብለን ቡና እየጠጣን እንጫወት። ማለዳሽን እንግዲህ ጨርሰሻል። ትንሽ ነው የቀረው። እንሰጣለን እንጂ ሄዶች ደስ ይለኛል። ኧረ በደንብ ይገባዋል። እንደምን አደራችሁ? መልካም ቀን፣ ሰላማዊ ቀን፣ ብሩህ ሰኞ፣ ሰላማዊ ምን ይሁንላችሁ። አሜን። የኔ ጌታ አሜን። ሰላም እንደዚህ ደስ በደስ እንሆን። እሰይ እንዴት አደራችሁ? እማዬ መልካም ቀን ይሁንልዎት። በሰላም የሚውሉበት ቀን ይሁንልዎት። ሰላማዊ ሳምንት ይሁንልዎት። በሰላም የሚያሳልፉበት ሳምንት ይሁንላችሁ። አሜን። እናመሰግናለን። አሜን እማዬ። እንደዚህ እንደ አበባ ይፈካ። አሜን እና ጤና። አሜን እማዬ። እኔ ሰኞ ይዤ የምገባው ኢነርጂ ብታይ ነው። በጣም እንዴት አደርሽ የኔ እመቤት? ሰላም አደርሽ? ቡና ደርሷል? እሺ ቆንጆ ቡና አለ። እኔ ጉቦ አይደለም መልካም ቀን እየተመኘሁልሽ ነው። መልካም ሳምንት፣ የስራ ሳምንት፣ ብሩህ ሰኞ ይሁንልሽ። ከዛ ቡና እንፈልጋለን። ስለዚህ ቆንጆ ቡና። እሺ
ሰምታችኋል። ጠርሲዳ ስሜ እንዴት ነው የጠራኸው? ጠርሲዳ ላላ ይላል። ስለሱ ልጠይቅሽ ነበረ። ስለሱ ልጠይቅ እያሰብኩ ነው ያስቆምሽኝ። መጽሐፉ ርዕሱ ላይ ከርዕሱ ባሻገር ያንቺ ስም ይማርካል። እኔ ሳየው እሱን ይማርካል። ስሙ ሰምቼው አላውቅም። ጠርሲዳ ነው። ጠርሲዳ ላላ ምን ማለት ነው? ጠርሲዳ መጽሐፍ ቅዱስ ላይ አንዲት ሴት ስም ነው። ሮሜ 16:12 ላይ አለ። እዛ ላይ ሐዋርያ ቅዱስ ጳውሎስ ለሮሜ ሰዎች የሚልከው መልእክት ውስጥ ብዙ ሰዎችን እየጠራ ሰላምታ አቅርቡልኝ፣ እዛ መሀል በጌታ ለተወደደችና በጌታ እጅግ ለደከመችና ለተወደደች ለጠርሲዳ ሰላምታ አቅርቡልኝ ይላል። ትርጉሙ በአማርኛ አንጸባራቂ ቅርስ፣ በግሪክ የኔ የራስ የሆነ ነገር እንደማለት ነው። በጣም ይማርካል። አዲስ ነው ያልተለመደ ብዙ እኔ ሰምቼዋለሁ። አዎ እና ደስ ይላል ለማለት ነው። ትርጉሙም ደስ ይላል። አመሰግናለሁ። እንግዲህ ከስምሽ ተነስተን ወደ መጽሐፉ ርዕስ እንሂድ። የመጽሐፉ ርዕስም ብዙ ሰዎች ሲያነጋግር ሰምቻለሁ። ውሃዬን ሸጬ ኮዳ የገዛሁለት በጣም ፍልስፍና ነገር አለው በውስጡ። ለምን ይሄኛውን ርዕስ መረጥሽው? ርዕስ መረጣ ላይ በአርትዖት ያገዘኝ ጓደኛዬ ነው ይሄንን የመረጠው። ብዙ ርዕሶች ነበሩ፣ ነገር ግን ይሄኛው ሁለታችንም ወደ ነው። እኔም የመጀመሪያ ገና ወድጄ ይሄ እንዲሆን ፈልጋለሁ የመጽሐፌ ርዕስ ነው ያልኩበትና እስቲ አንባቢ አይቶት ውሃዬን ሸጬ ኮዳ የገዛሁለት ምንድነው የሚለውን ነገር ካነበበ በኋላ እውነትም ፍልስፍና ነው ወይስ ይገባዋል እሱን ለአንባቢ እንተው። ግን በርዕስ ደረጃ ከጓደኛዬ ጋር ነው የመረጥነውና እኔም በጣም የምወደው ርዕስ ነው። ለመጽሐፌ ይመጥናል ያልኩት ርዕስ ነው። ከተጻፈ አንድ አመት አለፈው። ታትሞ ለንባብ ከበቃ እንዴት ነበረ? ሰዎች ጋር ደርሶ ምን አይነት አስተያየት ተሰማሽ? እንደ መጀመሪያ ጸሐፊ ቆንጆ አስተያየት ነው ሲሰጠኝ የነበረው። ገና የመጀመሪያ መጽሐፌ ነው። በስነ ጽሁፍ ደረጃ ፌስቡክ ላይ ነበረ ትንሽ አጫጭር ስቶሪዎችን እያጋራው ኖር ያለው ፌስቡክ ላይና ግን እንደዚህ በመጽሐፍ ታትቦ ለሰዎች ሲቀርብ የመጀመሪያ ስራዬ ነው። እንደ መጀመሪያ ስራ እግዚአብሔር ይመስገን ጥሩ ኮሜንቶች፣ ጥሩ አስተያየት ይደርሰኛል። አዎ በውስጡ ልብ ወለዶች አሉ፣ የራስሽ የሚመስሉ ሀሳቦች አሉበት፣ ማህበራዊ ጉዳይም በደንብ ያለበት መጽሐፍ ነው እና ስለ መጽሐፉ ንገሪኝ። ምን አይነት ይዘት አለው? ካንቺ የህይወት ጋር የሚገናኝ ነገር አለው ወይ? ርዕሱ ላይ እንዳየኸውም ውሃዬን ሸጬ ኮዳ የገዛሁለት የተኖሩና የተመነቡ ተረኮች ነው የሚለውና የተኖሩ ማለት ራሴ ኖርኳቸው በህይወት አጋጣሚ ያለፍኩበት የኔ የህይወት ልምድን ለማጋራት የግድ ትልቅ ሰው ነው ምንም አይጠበቅብንም ማለት በዚች ህይወቴ እኔ በራሴ አንዲት ሴት ልጅ ያለፈችበትን የህይወት መንገዷን የሚያሳይ ነውና ከኔ ህይወት ተሞክሮ የተወሰነ ብዙም አይደለም የተወሰነ የተቀነጨበበት ታሪኮች አሉት። ትንሽ ደግሞ ልብ ወለዶች አሉበትና ሰዎች ቢያነቡኝ ብዬ እኔ መክራለሁ። ብዙ ጊዜ በተለይ አሁን መጽሐፍ ላይ የሚጽፉ ደራሲዎች ምን ይላሉ? ደራሲዎች አሉ መጽሐፍ በደንብ እየተጻፈ ነው፣ ግን ይሄ ከህትመት ጋር ያለው ሰው ደግሞ ለማንበብ አሁን ያለበት ሁኔታ ማህበራዊ ሚዲያም በደንብ የተስፋፋ ያለበት ጊዜ ስለሆነ ጽሁፎች ሰዎች ጋር በደንብ እየደረሱ ሰዎች እያነበቡ ነው ብለሽ ታስቢያለሽ? መሀል ላይ እንደውም መሀል ላይ ነበር ጠፍቶ የነበረው ይሄ ነገር። ብዙዎቻችን ወደ ማህበራዊ ሚዲያ እየተሳብን ነበር እኔንም ጨምሮና አሁን ግን እንደ አዲስ የተነሳ ነው የሚመስለው። አይተህ ከሆነ በጣም ብዙ ጸሐፊያን መጽሐፍ እያሳተሙ ነው። ህትመት ይወጣ ህትመት ላይ ስትመጣ ህትመት ከባድ ነው እውነት ለመናገር ግን እንደዛም ሆኖ ይታተማሉ። እኔ ህትመት ላይ አልተቸገርኩም እግዚአብሔር ይመስገን። የፌስቡክ ላይ ያፈራኋቸው ሰዎች ናቸው ያሳተሙት መጽሐፌና ልክ ተጽፎ ሲያልቅ ለህትመት ሲደርስ ነው ማስታወቂያ የሰራሁት። እኔ መጽሐፉን ሽጫለሁ እናንተ አሳትሙልኝ ነው ያልኩት። ተባብሮ ነው የፌስቡክ ሰው ያሳተመልኝ። እኔ ከኪስ ያወጣሁት አልነበረም። ለህትመት ላይ ቀድመው ገዙ። ፕሪ ኦርደር ነው ያደረኩት። ቀድማችሁ ግዙኝ፣ ስለዚህ በእናንተ ብር መጽሐፉን ላሳትም አልኩ። ቀድመው ገዙኝ፣ ደስ ብሎኝ አሳተምኩ። ከዛ መጽሐፉን ለንባብ አበቃው። ግን አሁን ቅድም እንዳልከው ጠፍቶ ነበር የንባብ ባህላችን። መሀል ላይ በጣም ወደ ማህበራዊ ሚዲያ ተወስደን ነበረ። አሁን ደግሞ ደስ ይላል እንደ አዲስ እየተነበበ ነው መጽሐፍ። ከማህበራዊ ሚዲያዎች ደግሞ ቲክቶክ ላይ ብታይ አሉ መጽሐፍ ላይ የሚሰሩ ልጆች አሉ። ስለ መጽሐፍ ሪቪው ይሰራሉ፣ መጽሐፍ እንዲነበብ ያደርጋሉ ምናምን። ቆንጆ ነው፣ አሁን ቆንጆ ነው፣ ወደ ድሮ እየተመለሰ ነው ብዬ አስባለሁ። አንቺ እንደውም በደንብ ማህበራዊ ሚዲያን በደንብ ከተጠቀሙ ሰዎች መካከል አንዷ ነሽ። ከዛ ውጭ ደግሞ መጽሐፍም ደግሞ አሁን ማህበራዊ ሚዲያን በደንብ የማይጠቀሙ ደግሞ ሰዎች አሉ። ማንበብ ወረቀቱን አንድ ሰው እንደውም አንድ ደራሲ ምን አለ? እኔ መጽሐፍ በሶፍት ኮፒ ከማነብ እንደዚህ መጽሐፉን ሳሸተው ራሱ ነው መጽሐፍ ያነበብኩም ይመስለኛል። እና በሁለቱም ነው የመጣሽው አንቺ?
በጽሁፉም አለሽ ማህበራዊ ሚዲያም ደግሞ በደንብ ተጠቅመሽበታል። አዎ በተለይ ፌስቡክ ላይ ቲክቶክ እንኳን አሁን ገና አመትም አልሞላኝም ወደ ቲክቶክ ይሄንን አሁን እየሰራው ያለሁት ይዘት ፈጠራ አስጀምር ነው ወደ ቲክቶክ የመጣሁት በቪዲዮ ስለሆነ እንጂ ጽሁፍ ላይ ነው። ፌስቡክ ላይ በደንብ አለው። ከዛ ከአመት በፊት መጽሐፌን አመጣሁ እና ቀድም ያልከው አንዳንድ መድረኮች ላይ ለምሳሌ የግጥም ምሽት ወይ የሆነ አይነት የስነ ጽሁፍ ምሽት ላይ ከስልካቸው ላይ ሰዎች እኔም የማልወደው ነገር ነው ከስልካቸው ላይ ግጥም ሲያነቡ ከስልካቸው ላይ እኔም ማለት ወረቀት እየተገለጠ እየተነካ ሲነበብ የምወድ አይነት ሰው ነኝ። እኔም እርሲዳ እስከትለም ነው ችግር የለውም። ፈገግታሽ በደንብ ሰዎች ላይ ይጋባል። ካሜራማኑም ስለይ ነበር እያለ ነው በደንብ ሰዎች ለሰው የሚያካፍሉት ያላቸውን ነገር ነው ብዬ ነው ማምነውና እኔ መሳቅ ትንሽ ነገር ደስተኛ ያደርገኛል። በጣም ትንሽ ነገር ደስተኛ ለመሆን ብዙ ነገር አልፈልግም። በትንሽ ነገር ደስተኛ ሆኜ የውስጤን ስሜት በፈገግታ መግለጥ እችላለሁና ይሄ ደግሞ ሰው ሁሉ የሚመሰክርልኝ ነገር ነው። ማህበራዊ ሚዲያ ላይ ቆይቻለሁ እንዳልኩ ፌስቡክ ላይ ጠርሲዳ ብለህ ሰው ብጠይቅ የምትስቀው ልጅ ሰኞን የምትወደው ልጅ ምናምን ነው ልባል የምችለውና መለያየ እስኪሆን ድረስ ፈገግታ የመታወቂያዬ ነው፣ ተፈጥሮ ነው። ሴቶች ላይ ትኩረት ያደረጉ ሀሳቦችም ማህበራዊ ሚዲያ ላይ ታነሻለሽ። ሴቶች ማህበራዊ ህይወታቸው ላይ በደንብ ተሳትፎ እንዲኖራቸው ፈተናቸውን አልፈው አሸናፊ እንዲሆኑ የሚል ሀሳቦችን በደንብ ታነሻለሽ። ከሴቶች ይልቅ እናትነት ላይ ብትለኝ ደስ ይለኛል። ሴት ልጅ እናት ስትሆን የመጀመሪያው ነገር የማደርገው እናትነቷ ስጦታ ነው። ሁሉም ሰው እኔ እናት መሆን ፈልጋለሁ ስላለ ብቻ እናት አይሆንምና ስጦታዋን በሌሎች ጫናዎች ደብቃ መያዝ ሳይሆን በቃ ብታጎላው ጠንካራ እናት ብትሆን ጎበዝ እናት ብትሆን ደግሞ እንሆናለን እንችላለንና ምክንያቱም የምንወልዳቸው ልጆች እና የትኛውም ሰው ብትጠይቅ አንተን ብትጠየቅ እናትህ የምታንጸባርቅ እናት የምትወጣ የምትሰራ እናት የምትስቅ እናት ምናምን ብትሆን ነው የምትመርጠው አይደል? ሁሉንም ባይሆን ብዙ ሰዎች ጋር ነው አካባቢውም ላይ የማየው ነገር ሴቶች እናት ስንሆን ብዙ ነገራችንን እንተዋለን። ሁሉ ነገር ለልጆቻችን ይሆናል፣ ለቤተሰባችን፣ ለልጆቻችን ራሳችንን መንከባከብ፣ ራሳችንን መውደድ፣ ለራሳችን ጊዜ መስጠት፣ በስርዓት መውጣት አሁን ላይ ይሻላል። አሁን ላይ ያሉ እናቶች እንደዛ ናቸውና እኔ አካባቢዬም ላይ የምናገረው ነገር ነው። እኔ በቃ ልጆቼ እንዲሁ እንጂ እኔስ የራሴ ጉዳይ ይላሉ። ኖ ሴት እንደዛ አይደለም መሆን ያለባት። ምክንያቱም ልጆቿ በጣም ጠንካራ እናት፣ የምትዘንጥ እናት፣ የምትሰራ እናት ምናምን ስትሆን ነው በኩራት ደስ የሚላቸው። እኔ ልጆቼ ትምህርት ቤት ወላጅ ተጠርቼ ሲሄድ ዘንጠሽ ነይ ትለኛለች ሴቷ ልጄ። ምክንያቱም ቆንጆ ሆኜ ስታይ ለጓደኞቿ ታሳያለች ምናምን። ስለዚህ ሴት ልጅ እናት ስትሆን መድከም መጎሳቆል ምናምን ሳይሆን ያለባት ይበልጥ እንደው መበርታት፣ ቆንጆ መሆን፣ ማበብ፣ መውጣት፣ መስራት ምናምን ያለባት ብዬ ነው የማስበውና የራሴን ህይወት ነው ማጋራው፣ ሌላ ነገር አይደለም። እኔ ጠንካራ እናት ነኝ፣ እኔ ደስተኛ እናት ነኝ፣ እኔ ስኬታማ እናት ነኝ እና መሄደውን እያንዳንዱን ህይወቴን ለሰዎች አጋራለሁኝ፣ ለሰዎች ጥንካሬ ቢፈጥር በሚል። ቡናሽን አቋርጫል፣ ቡናሽን ጠጪና ደግሞ እንጫወታለን። እሺ ስለ እናትነት አወራሽ፣ ልጆች አሉሽ። በልጅነትሽ ነው ቶሎ ቀደም ብለሽ ነው ልጅ ወለድሽው። ስለ ልጆችሽ ንገሪኝ። ልጆቼ አላዛር ሰለሞንና ቤተልሔም ሰለሞን ይባላሉ። እንዳልከው ነው በለጋ እድሜ ነው እናት የሆንኩትና እግዚአብሔር ይመስገን አሁን ልጆቼ እኩዮቼ ናቸው። አላዛር በኢንጂነሪንግ ከወልዲያ ዩኒቨርሲቲ ተመርቋል። ቤቴ ደግሞ የማርኬቲንግ ተማሪ ነች። ዩኒቨርሲቲ 3ኛ ዓመት 4ኛ ዓመት ዩኒቨርሲቲ የደረሱ ልጆች አሉ። ግን እግዚአብሔር ይመስገን አይሉሽም ሰዎች ይሉኛል። ትምህርት ቤት ወላጅ ሆኜ ስጠራ አልታመንም ነበር አይደለም። አሁን እንደዚህ አድርገው ገና ታች ኤሌመንተሪ ምናምን እያሉ ወላጅ ሆኜ ስጠራ አስተማሪዎች አያምኑኝም ነበር። አሳዳጊ ነሽ እኛ ወላጅ ነው የጠራ ነው ምናምን ስለምትቀር ያረጅሽ ይሆናል። ሳቃ ያስረጅም አይ እድሜሽ ገና እግዚአብሔር ይመስገን ኖሬበታለሁ፣ ሰርቼበታለሁ። አሁን እንገኘው ክረምት ነው። ያ ክረምት መች መጣ? ይኸው በሙቀት እየተቃጠልን። በተለየ ክረምት ላይ ምትስታለሽ? ከበጋ ይልቅ ክረምትን ስትወጂዋለሽ ወይ? በጣም የክረምት ክረምት ሰው የዝናብ አፍቃሪ ነኝ። ዝናብ በጣም ነው የምወደው። ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ አለሁ በደንብ ብያለሁና ከምታወቅባቸው ደግሞ አንደኛው ነገር ክረምትን ወዳጅ በመሆኔ ነው። ክረምትን የምወድበት የራሴ የሆነ የግል ምክንያት ስለነበረኝ ነውና ዩኒቨርሲቲ ተማሪ ያለው የአንደኛ ዓመት ዩኒቨርሲቲ ተማሪ ያለው ትንሽ በህይወት ከበድ ያለ ሁኔታ ገጥሞኝ ነበር። ሁላችንም በሆነ አይነት የህይወት መንገዳችን ላይ ያጋጥመናል እንደዚህ አይነት አጋጣሚና ዶርም ውስጥ ሆኜ ነው ገና አንደኛ ዓመት ፈርስት ሴሚስተር አካባቢ ነኝና በጣም ከትምህርቴ ጋር በተያያዘ ማቋረጥ መቀጠል የሚሉ አይነት ውሳኔ ውስጥ በነበርኩበት ሰዓት ላይ ድንገት ዶርም ውስጥ ብቻ ነኝ። በጣም ኃይለኛ ዝናብ ዘነበና ተነሳው በነፍስ ወጣው። ልብስም አልደረብኩም እየዘነበ እኔ ከዶርሜ ወጣው።
ጅማ ዩኒቨርሲቲ ነው የተማርኩት ዩኒቨርሲቲውን ሙሉ ዞሬ ዝናቡ እስኪያልቅ ምናምን ቤት ዶርም ተመልሼ ስገባ ከዛ ቀደም ያስጨንቀኝ የነበረው ሐሳብ ይረብሸኝ የነበረው ነገር ምናምን የት እንደሄደ አላውቅም ብን ብሎ ጠፋ ከላይ ላይ ከዛ በኋላ ዝናብ ሲዘንብ ወክ ማድረግ ልምድ ማድረግ ጀመርኩኝ ዝናብ እየዘነበ ወጣለኝ ሐሳብ ካለብኝ አሁንም አደርጋለሁ ማብሰለስለው ነገር ብላ ምን ካለ ወጣለሁ በዝናብ ወክ አደርጋለሁ እና ቦታ ይይዛሉ ሐሳቦቼ ከዝናብ ጋር በጣም እንደዚህ አይነት ቁርኝት አለኝና ዝናብ ደግሞ በዛሬ ሌላም ክረምት እኮ ሌላም አይነት ትሩፋት አለው አይደል በተለይ ቤተሰብ ያለው ሰው ሲሆን ልጆቹ ትምህርት ጨርሰው ቤት የሚሆኑበት ጊዜ ነው የቤተሰብ ጊዜ ይፈጥራል ክረምት አይደል የቤተሰብ ጊዜ እኛ ደግሞ በቆሎ ሼት አለን የበቆሎ ሼት ጊዜ ቡና ከሰል ድርቆሽ ፍርፍር እንላለን ክረምት ቫይቡ ያምራል የምር ያምራል ብዙ ሰው ይወደዋል አዎ ይመስለኛል ትምህርት ጅማ ምን ነበር የተማርሽው በአካውንቲንግ ነው የመጀመሪያ ዲግሪን የጨረስኩት ከዛ ሰራሽ አልቀጠልኩም በርግጥ አካውንቲንግ ሆኜ ፋይናንስ ባለሙያ ሆኜ ከጁኒየር እስከ ከፍተኛ ሂሳብ ባለሙያ ሆኜ ብዙ መስሪያ ቤቶች ላይ ሰርቻለሁ እንዴት ነበር እሱ የህይወት ልምድ ቆንጆ ነበር ግን እኔ ለሂሳብ ስራ የተሰጠው ሰው አይደለሁም በግሌ ሞከርኩ ሂሳብ ስራ በጣም የተከበረ ስራ ነው ብዙ መስሪያ ቤት ቀይራለሁ በ10 አመት ይሆነኛል ስሰራ የነበረው ከመንግስት መስሪያ ቤት እስከ ግል እስከ ሚኒስቴር መስሪያ ቤት የመጨረሻው የስራ ቦታ የነበረው ኢትዮጵያ ኢንቨስትመንት ኮሚሽን ነበርና እሰራለሁ አንድ ቦታ ረጅም ጊዜ ከተቀመጥኩ 1 አመት 2 አመት ነው እቀይራለሁ በአንድ አመት 3 መስሪያ ቤት የቀየርኩበት ጊዜ አለና ምንድነው ለምንድነው መስሪያ ቤት መቀየር ነው የሚመስለኝ የነበረው አንድ ኢንቫይሮንመንት ላይ ቁጭ ካልኩ በኋላ የሚሰለቸኝ ነው የሚመስለኝ ከዛ እግዚአብሔር ይመስገን አንዳንዴ ከባድ ነገር ሲመጣ ለበጎም ለመጥፎ ነውና ኮሮና በመጣበት ሰዓት ቤት ተቀመጥኩኝ ያኔ ምንድነው እኔ መስራት የምፈልገው የሚለው ነገር ሳስብ ለካ እኔ ሂሳብ ባለሙያ ለኔ የተፈጠረ አይደል ለዛ ነው መስሪያ ቤት የምቀይረው ስራው እየሰለቸኝ ምክንያቱም ራሴንም አላሳደግኩበትም በሂሳብ ሙያ በጣም ይታደጋል በደንብ ይሰራበታል ሆናምና እኔ ዲግሪን ይዤ ወጣሁ ምናልባት 1 ወይ 2 ኮርሶች ተማርኩኝ የአዳጭር ኮርስ ከዛ ውጪ ምንም ራሴን አላሳደግኩም በሂሳብ ስራ ላይና ስለማልፈልገው ነው በቃ ለኔ የተሰጠ ሙያ ስላልሆነ ነው ራሴን ያላሳደግኩት አልኩ ከዛ በኋላ ነው ወደ ሬዲዮ አዘጋጅነትና አቅራቢነት የገባሁት ጋዜጠኛም ነበር ጋዜጠኛ ሳይሆን የሬዲዮ ፕሮግራም አቅራቢና አዘጋጅ ነበርኩ ምን አይነት ፕሮግራም ነበር የምታዘጋጀው እንደ ሬዲዮ ማህበረሰብ ነክ የሆነ ጉዳዮች ነው በጣም ቆንጆ የሬዲዮ ፕሮግራም ነው እኔ በጣም የምወደው የሬዲዮ ፕሮግራም ነው አሁን አየር ላይ አይደለም ፕሮዲዩሰሩ መኮንን ሞገሴ ይባላል እና ብዙ በስሩ ወደ 11 ቲሞች ነን ያለነው የተለያየ ሙያ ላይ ያለን ሰዎች የተለያየ ባክግራውንድ ያለን ሰዎች በጋራ የምናቀርብበት ነበር ኤፍኤም አዲስ 97.1 ላይ ተወዳጅ ሬዲዮ ነውና አሁን ላይ አየር ላይ አይደለም በጣም የሚወደድ አሁን ከወር በፊት መጽሐፍ ሆኖ ወጥቷል ሬዲዮ ፕሮግራሙ ላይ እናቀርባቸው የነበሩት ፕሮግራሞች መጽሐፍ ሆኖ ታትመው ወጥተዋል ቆንጆ ጥናታዊ ጽሁፍ የሚመስል መጽሐፍ በጣም ቆንጆ መጽሐፍ ሰዎች ቢያነቡት ደስ ይለኛል እንደወደን እኔ በጣም የምወደው የሬዲዮ ፕሮግራም ስለሆነ ከዚህ በኋላ ወደ ሚዲያው እመጣለሁ የሬዲዮ አፍቃሪ ነኝ ሬዲዮ ላይ መስራት በጣም ነው የምወደው ሬዲዮ የ5ኛ ክፍል ተማሪ ሆኜ በኮሮና ጊዜ ቤት ቁጭ ብዬ ምንድነው መስራት የምፈልገው ብዬ ሳስብ ትዝ ያለኝ እሱ ነውና 5ኛ ክፍል ተማሪ ሆኜ ከጅማ 17 ኪሎ ሜትር ላይ ሰቃ የምትባል ትንሽ ከተማ ነው ተወልጄ ያደኩትና ብቸኛ የመዝናኛ ምርጫችን ወይም ደግሞ የዜና ምንጫችን ብቸኛ ሬዲዮ ነው በቃ ከሬዲዮ ነው የምንሰማውና ሬዲዮ እኛ ቤት ነበር አንድ ቅዳሜ ቀን ገበያ ነው ቅዳሜ ቀን በከፍ ተደርጎ ድምጽ ተከፍቶ እማዬን አያቴ ነች ያሳደገች እኔ እኮ ሳድግ ሬዲዮ ላይ ትሰሚኛለሽ ሬዲዮ ነው የምሰራው ብያት አውቃለሁ ልጅ ሆኜና ሰው በመሃል ኃላፊነቴ ላይ ብቻ ሮጥ ስለነበር ልጆቼን ማሳደግ ላይ ብቻ ስለነበር ትኩረቴ አካውንታንት ሆኜ ስራ የነበረው ጅማ ዩኒቨርሲቲ ስገባ አካውንቲንግ የተማርኩት ማሰቢያ ጊዜ አልነበረም ለኔ የነበረው ቶሎ ወጥቼ ገንዘብ ማገኝበትን ስራ እየሰራው ልጆቼን ማሳደግ ይሄ ፓሽን ፍላጎት የነፍስ ጥሪ ምናምን ያን አይታወቅም ሳርፍ ነው በኮሮና ጊዜ ሳርፍ ልጆቼም ማደጉ ማሰብ ስጀምር ሬዲዮ መስራት የምፈልገው እኔ ስለዚህ አሁንም ወደፊት በደንብ ሬዲዮ ላይ መስራት የምፈልግ ሰው ነኝ እኔ እንደው ቅድም ጠዋት ማለዳ ሰኞ ማለዳ ይሄ ለ50 ሰው የሚሰጠው አበባ በደንብ እኔ የወደድኩት ሀሳብ ነው በደንብ ደስ ይላል ዛሬ እንደውም አሪፍ ሰዎች ነው ያገኘሽው አልቀበል ያለ የለም አንድ ሁለት ሰው ነው አንድ ሰው ነው ግን በጣም ስለሰተሽው እንደው የገረሙሽ ነገሮች ምን አሉ ወይ ብዙ አሉ ለምሳሌ በጣም ከልቤ የማይጠፋውን ሰው ልንገር መገናኛ አካባቢ የኢትዮጵያ ሬዲዮ ጋዜጠኛ አብሮኝ መስራት ፈለገ እንደዚህ ልክ አበባ ሰጪ እሱ እንደው የሚያደርግ የነበረው እኔ ሰጥቼ ሲያልፍ ከጀርባ ሰዎቹ ይጠይቃቸዋል ምን ተሰማችሁ አንድ ሰው ጎልማሳ እድሜ ያለ ሰውና መገናኛ ጋር ያገኘሁት እንዴት አደርኩ የሰላምታ መልካም ቀን ይሁንልኝ ያኔ እንደው ማባል አልሰጠሁም ነበርና ሲያልፈኝ ሲጠይቀው ጋዜጠኛው ምንድነው የተሰማ ሲል ከቤቴ ስወጣ በጣም በሚገርም ድብርት የሚያስጠላ ስሜት ይዤ ነበር የወጣሁት እሷ አስታናግረኝ ጠፋ እና ለኔ ይሄ በጣም ትልቅ
እኮ ነገር ነው እና እኔ እሱን ሰላም ስላልኩት ብቻ ስሜቱ ጥሩ ሆኖ ተስተካክሎ መሄድ እንዲችል አደረኩት። በጣም ለኔ ትልቅ ትርፍ ነው ይሄ። ከዛ ውጪ ደግሞ ማህበራዊ ሚዲያ ላይ በተለይ ይሄንን አበባ ይዞ ወይም ደግሞ መንገድ ላይ ከሰዎች ጋር መገናኘትን የመረጥኩበት ምክንያት ፌስቡክ ላይ ጠርሲዳ ብለ ፌስቡክ ላይ የሚያቀኝ ሰው ብትጠይቅ ሰኞን ትወዳለች፣ ዝናብ ትወዳለች፣ ምትስቅ ልጅ ነች። እነዚህ ነው ሰኞን ቆይቷል የምወድበት ምክንያትና ሰኞ የሳምንቱ አዲስ የመጀመሪያ ቀን ነው። አዲስ ሳምንት ስንጀምር ሰኞ እንጀምራለን። ስለዚህ ጥሩ በሆነ ስሜት እየፈገግ እያለን ወደ ስራ ገበታችን ብንሄድ ወደ ጉዳይም ከሆነ ጥሩ ስሜት ይዘን ብንወጣ ቀናችን ሁሉም ሰው በየሃይማኖቱ ጧት ሲነሳ ጸልዮ ነው የሚወጣው፣ ሰላም አውለኝ ብሎ ነው የሚወጣው። እሱን ስሜት ከሚስቅ ከፈገግታ ጋር ከሰላምታ ጋር ሰዎች ከመንገድ ላይ ስንገናኝ እርስ በርስ ሰላም እየተባባልን ብናሳልፍ ጥሩ የሆነ ነገር ይዘን እንደምንመጣ እኔ ምስክር ነኝ በግሌና ፌስቡክ ላይ አጋራ ነበር ይሄንን ሁሌ በራሴ ፎቶ ስራ ቦታዬ ላይ ሆኜ መንገድ ላይ እየሄድኩ ነው። ከዛ በኮቪድ ጊዜ ቤት ስቀመጥ ተውኩ። ስራ ላይ ካልሄድኩ እንዴት መልካም የስራ ቀን እላለሁ። አንድ ሰው ስሙንም አላስታውሰው ሰው ስቲል ጽፎ ጻፈልኝ በውስጥና ለምንድን ነው ሰኞ ፎቶ ፖስት ማድረግ የተውሽው? ስራ ስላቆምኩኝ ነው ስለማይታወቅሽ ነው ሰዎች ላይ ምን እንደምታሳድሪ። እኔ በግሌ ከካንሰር ጋር የምታገል ሰው ነኝ እና በየጊዜው ያንቺን ፎቶ ጠብቄ ስትስቂ ሳይ እኔ ስቃለሁ እና ለኔ ጋር ጥሩ ስሜት ነው የሚፈጥርብኝ። በጣም ነው የሚያስደነግጠው። ስለዚህ ሰዎች ጋር ደርሶ እንደዚህ አይነት ነገር የሚያሳድር ከሆነ ይሄን ነገር ለምንድን ነው ወደ ውጭ ይዤው ማልወጣው? እስካሁን ማህበራዊ ሚዲያ ላይ ነው። አሁን ደግሞ ከሰዎች ጋር በአካል መገናኘት ብዬ ይዤው ወጣው። አበባ የመስጠቱን እንትን ልጄ ነች ሪከመንድ ያደረገች። መጀመሪያ ሰላምታ ብቻ የመጀመሪያ ቀን ወረቀት ነው። መልካም የስራ ቀን ይሁንላችሁ እያልሽ ትሰጫቸው ወረቀት ሰጥና ሰው መሸሽ ጀመረ። ሿሿ አደንዝዞ ምናምን ተመርዘናል። ትንሽ ነገር ያው መጥፎ ነገር አካባቢን ሲበክል ይፈጥናልም ጉዳቱም ብዙ ነውና እሱ ወረቀት ይቅር እስቲ አበባ ስጫለችኝ ልጄ ከአበባ ጋር አለችኝ። ከአበባ ጋር ሰጥክ የሰው ፈገግታ የሰው መቀበል በጣም ደስ ይላልና ከሌላ ደግሞ ቪዲዮዎቹን ሰዎች እየገቡ ቢያዩ ደስ ይለኛል። የሚመርቁ ሰዎች ብዛታቸው ያላሰብኩትን ሲሳይን የሰጠሽኝ ዛሬ ራሱ ያገናኛል ደስ ይላችኋል በጣም እና ይሄ በጣም ብዙ ነው የሚገነባኝ። እኔ ራሱ ጥሩ ኢነርጂ እኔ ለሰዎች ያለኝን ሳቅ ሰላምታ ደስታ አካፍላለሁ ብዬወጣና የነሱን ሰላም እያስኩ ወደ ቤት እሄዳለሁና ከመንገድ ላይ ውጪ ቢሮም እያንኳኳሽ ነው እሄዳለሁ። ሆስፒታሎች ላይ መስሪያ ቤቶች ላይ ትልልቅ ተቋሞች ጋር ወደፊትም ገና ብዙ ቦታ እሄዳለሁኝና ለትንንሽ ሱቅ ሻይ ቡና የሚሰሩ ሰዎች ጋር ብቻ ስራ ላይ ያሉ ሰዎች ምንም አይነት ስራ ይሁን ስራ ላይ ያሉ ሰዎች ወደ ጉዳይ ለሚሄዱም ደግሞ መንገድ ላይ ጉዳያችሁ የተቃና ይሁን መልካም ይሁንላችሁ። ቲክቶክ ላይ ቪዲዮዎችን ትለቂያለሽ? ቲክቶክ ላይ ቲክቶክ በቅርብ ነው የጀመርኩት። ቲክቶክ ላይ ቪዲዮዎችን እለቃለሁ። ቲክቶክ ላይ ያላችሁ ሰዎች ቪዲዮን ያያሉ፣ ላይክ ያደርጋሉ፣ ግን ፎሎ ያደርጉ። አካውንትሽ ንገራቸው ለተመልካቾች። ጠርሲዳ ከበደ ፌስቡክ ላይም ቲክቶክ ላይም ኢንስታግራም ላይም አንድ ነው ስሜ ጠርሲዳ ከበደ ብለው ቢገቡ ማግኘት ይችላሉ። በጣም ብዙ ሰው ያቀኛል እኮ የሚገርም የሆነ ቦታ ማለቅበት እንግድነት ተጠርቼ አበባ የምትሰጪው ልጅ ነሽ ግን ፎሎ ያደርጉ። አሁን እንግዲህ የኛ የአዲስ እንግዳ ፕሮግራም ተመልካቾቻችን ከዚህ በኋላ እንግዲህ ፎሎ ላይክ ሼር በደንብ እንጠብቃለን። ብዙ ሰው ጋር መድረስ ስለምፈልግ አዲስ አበባ ላይ ብቻ አይደለም እኔ በመላ ኢትዮጵያ ላይ ነው መንቀሳቀስ የምፈልገው። ሁሉም ጋር ስራ አለ፣ ሁሉም ጋር እንቅስቃሴ አለ፣ ሁሉም ሰው ጋር መድረስ እፈልጋለሁና ይሄንን ማድረግ የምችለው ደግሞ ሰዎች ፎሎ ሲያደርጉኝ ስራ መስራት ስጀምር ምናምን ነው ማድረግ የምችለው። የጠርሲዳ የህይወት ፍልስፍና ምንድነው ልንል እንችላለን? ሰላምታዬ ለሰው ልጆች በሙሉ ነው የሚል አንድ አለ። ከሰው ጋር ሁሉ በሰላም መኖር። እኔ መንገድ ላይ ማያቀኝ ሰው አይቶ በአይኑም ቢሆን ብሎኝ ካለፈ በጣም ነው ደስተኛ መሆነው። ሰው መሆኔን አይቶኛል፣ በቃ እኔን አይቶኛል። ስለዚህ ሰላም አለኝ፣ በጣም ነው ደስተኛ መሆነው። ስለዚህ ሰላምታዬ ለሰው ልጆች በሙሉ ነው። ነጭ የለ ጥቁር የለ ማንንም ሰው ስለሆነ ብቻና ከሰው ልጆች ጋር ሁሉ በሰላም መኖር፣ ከሰው ልጆች ጋር ሁሉ በፍቅር መኖር፣ ሰላማዊ ህይወት መኖር ነው። አሁን ላይ ምን እያደረግሽ ነው? አሁን ላይ የሬዲዮአችን አየር ላይ ስላልሆነ ነው ሬዲዮ ላይ ነው የምሰራው ብያለሁ፣ እንዶድ ሬዲዮ። ከዛ ውጭ ደግሞ የሂሳብ ሙያ ላይ ለረጅም ጊዜ ቆየሁት። የሚያውቁኝ ሰዎች አንዳንድ ስራ ሲመጣ ቤቴ ሆኜ ስራ ሰራለሁኝ። ወደፊት ደግሞ በደንብ ሚዲያው ላይ በደንብ እመጣለሁ። ሰኞን ደግሞ ሰዎች ስፖንሰር እያደረጉኝ አብሬ መስራት ብችል በጣም ሰፊ እድል አለ። እሱን ማስፋት ፈልጋለሁ። በምን መልኩ ነው ይሄኛው ነገር በደንብ ለምሳሌ ድርጅቶች ያላቸው ሰዎች አበባ ስፖንሰር እያደረጉ የካሜራማን ስፖንሰር እያደረጉ ከከተማ መውጣት ብፈልግ ደግሞ ለጉዞ ለምናምን ከዛ ቪዲዮአቸው ላይ ድርጅቶችን ስም ማስተዋወቅ እችላለሁ። የዛሬን አበባና የዛሬን ሰኞ ስፖንሰር ያደረገኝ ይህ ድርጅት ነው እያልኩኝ የሚዲያ የሕክምና ተቋማት ማለት
በቃ በጎ ነገር ላይ የተሰማሩ ሰዎች ሌላው ቢቀር በዓለም አቀፍም ማለት ኤንጂኦዎችም ይሄ መንግስታዊ ያልሆኑ ተቋማትም መልካም ነገሮች ላይ መስራት የሚፈልጉ ሰዎች በሙሉ ከሰዎች ጋር የሚሰራ ስራ ነው። እኔ ለሰዎች ደስታን መፍጠር ለሰዎች ፈገግታን መፍጠር ነው የምሰራውና ይሄንን አብረው መስራት የሚፈልጉ ሰዎች ካሉ እኔ መንገዴ ክፍት ነው። አብረን ሰዎች ላይ እንስራ። ሰዎች ሲደሰቱ ማየት አይደል? ሰዎች ሲስቁ ማየት ደስ ይላል። ሁላችንም ሰላማዊ ስሜት ሰዎች እንዲሰማቸው ማድረግ ይሄንን አብረው መስራት የሚፈልጉ ብዙ ድርጅቶች እንደሚኖሩ አውቃለሁኝ። ባይዘው ሰው በየምዕራፉ መጽሐፌን ሳሳትም በጣም ብዙ ሰው ነበረኝ። በየምዕራፉ ህይወቴ ላይ ብዙ መልካም ሰዎች አሉና ይሄንን አበባ እየገዛው መስጠት ስጀምር እኔ አንድ ቴክስት ማድረግ ነው የሚጠበቅብኝ ፌስቡክ ላይ ያሉ ጓደኞቼን እስቲ የዛሬን ሰኞ አበባ አንተ ስፖንሰር አድርገኝ፣ አንቺ ስፖንሰር በደስታ በጣም ብዙ ሰዎች እና ፌስቡክ ላይ ያሉ ጓደኞቼ በሙሉ ማመስገን እፈልጋለሁና ከኪሴ ብቻ አይደለም የነሱም ነው። ይሄንን ለሰዎች ማጋራውን ደስታ የነሱም እጅ አለበት። እኔ ይሄን ምን ያህል ነው የሚያስፈልግሽ? አመሰግናቸዋለሁ። በጣም የሚገርም ሀሳብ ነው። እንደዚህ ስናረገው ወይም ሲወራ ቀላል ይመስላል እንጂ ሰዎች ላይ የሚያሳድረው ተጽዕኖ በጣም ትልቅ ነገር ነው። አይቼዋለሁ። ሰዎች እንዴት ደስ ብሏቸው የሆነ ሀሳብ ላይ ራሱ ሆነው ልክ ሰተሻቸው ያላቸው ፈገግታ እና በጣም ትልቅ ነገር ነው። በጣም ትልቅ ሀሳብ ነው። ይሄንን ደስታ ነው ሰዎች እንዲጋሩ የሚፈልገው ከኔ ጋር አብረው እየሰሩ ይሄን በቃ ከሰዎች ጋር ሰላም መሆንን፣ ደስተኛ መሆንን፣ ሰላምታን መለዋወጥን እርስ በርስ ይሄንን ነገር ከሰዎች ጋር አብረን እንስራ ነው የምለው ነኝ። ማመስገን የምትፈልጊያቸው ሰዎች ካሉ ቤተሰብ፣ ጓደኛ፣ በቀጣይም ደግሞ ልትሰራቸው ያሰብሻቸው ነገሮች ካሉ ደግሞ ንገሪ። ስም ዘርዝሬ ያልጨርስ ቅድም ከመጻፌ ጋር አንስታል። ከመጻፌ ጋር ሲያያዝ መኮንን ሞገሴን አመሰግናለሁ። ጓደኛዬ ነው። የእንዶድ ፕሮግራም ሬዲዮ ፕሮዲዩሰር ነው፣ አዘጋጅ ዋና። ከሰኞ ጋር ሲያያዝ ብዙ ፌስቡክ ላይ ያላችሁ ጓደኞቼ አመሰግናቸዋለሁ። ልጆቼ ከጀርባ የሆነው ሁሌም የሚያግዙኝ በስራ የሚያበረታቱኝ ልጆቼ፣ እዚህ እንድቆም ጠንካራ ሴት እንድሆን ያደረገችኝ ደግሞ አስተዳደጌ አያቴ ነፍሷን ይማር። ከዛ ውጪ ቪዲዮዎችን የምታዩ ላይክ የምታደርጉ የምታበረታቱኝ ጓደኞቼ በሙሉ እናንተም አዲስ ሚዲያ ክሩ እንዳለ ሁሉም ካሜራማኖችም አንተንም በጣም ነው የማመሰግነው። ወደፊት እንግዲህ ከዚህ ጋር በተያያዘ ከመልካምነት ጋር በተያያዘ ብዙ ስራዎችን እሰራለሁ ብዬ አስባለሁ። ማለዳ እንግዲህ ጠዋት ዛሬ ስደውልልሽ መልካም ቀን ሃፒ ስልክን ስታነሳ ሃፒ መንዴ ያልሽኝ ደስ የሚል ስሜት አለው። ከዛ ባሻገር ደግሞ ነበረና አበቦች ስትሰጪ አንድ ቀን እቀበላለሁ አበባ ከሷ ብዬ አስቤ ነበር። ይሄም ተሳክቶልኛል። አሪፍ ቆይታ ነበረ። በጣም ነው የማመሰግነው። እኛም የአዲስ እንግዳ ፕሮግራማችን እንግዳ ሆነሽ አብረሽን ስለቆየሽ አብረሽን ስለዋልሽ በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው። በተለይ ይሄንን ቪዲዮ እያያችሁ ቁም ነገር ነው ብላችሁ አስባችሁ ስለጠራችሁኝ እጅግ አድርጌ አዲስ ሚዲያ ኔትወርክ የዛሬ ሳምንትም ከሰራተኞቻችሁ ጋር ወርቃማን ሰኞን አብረን ነበር ያሳለፍነው። በጣም ደስ የሚል ኤክስፒሪየንስ ነው ያደረኩት። እኔ ይሄ ባይዘው ይሄም አለ ይመስለኛል በመንግስት መስሪያ ቤቶች ላይ በብዛት ሰኞ ወርቃማ ሰኞ ቅድም በምን አይነት መንገድ ቢያግዙሽ ስራ ላልከው እንደውም በተጨማሪ አንድ ሰኞ የስራ መጀመሪያ ቀን ነው። ባንክ ቤት፣ ትምህርት ቤት፣ ሁሉም መስሪያ ቤት ላይ ስራ ከመገባቱ በፊት እየጋበዙኝ ከሰራተኞቻቸው ጋር ጥሩ የሆነ መንፈስን ተጋርተን አበባ እየሰጠው አብሬ ከሰራተኞቻቸው ጋር ሰኞን ብጀምር ልክ አዲስ ሚዲያ እንዳደረገው ጥሩ በብዛት ሊሰራበት ይችላል ይሄ እና ይሄንን ነው ማስተላለፈው። በጣም ቆንጆ ሀሳብ ነው። ሌሎች የኛ አዲስ ሚዲያ ኔትወርክ እንዳደረገው ሁሉ ሌሎች ቢሮዎችም እንግዲህ ከጠርሲዳ ጋር አብራችሁ ቀናችሁን ሰኞአችሁን እንድትጀምሩ ብለን እኛ መልእክታችንን እናስተላልፋለን። ተመልካቾቻችን የዛሬው የአዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ሌሎች የመዝናኛ ዝግጅቶቻችን ይቀጥላሉ። እኛ ግን ከወዲሁ እንሰናበታለን። መልካም ቀን ይሁንላችሁ።